ወይዘሮ ሜላት ሀንዬና አቶ ኖላዊ በመጣላታቸው እንዲሁም አይታባቸው የማታውቀውን እንግዲህ ድርጊት ስታይባቸው በጣም ነበረ ማለት የተገረመችው። እንዲሁም ደግሞ እናት እንደመሆኗ በጣም ልክ ልጇ እንደዛ ስትደረግባት ልክ ማለት በእርግጥም አቶ ኖላዊ ሀንዬን አሳድጓታል፣ ግን ደግሞ የእናት አንጀት ነውና እንደዛ ምናምን ሲያደርግ በጣም እንዳዘነችና በጣም አላደለ ውስጧ እንደተረበሸ ተመልክተን ነበረ። እና ሙዶቼ አቶ ኖላዊ እንግዲህ ተዋርደናል አዋርዳናለች እች ልጅ እንዳትመስልሽ እያለም ለሜላት ትነግራታለች። ሜላትም ኧረ ሀንዬ እንደዚህ አይነት ጥፋት አታጠፋም እንጂ ቆይ ምን አድርጋ ነው ምናምን እያለችም ነበረ ማለት ነው። አይ በፍጹም እሷ ያደረገችውን ነገር ተይው ተይው፣ እሷ ገላናለች በቁማችን ያዋረደችን እያለም አቶ ኖላዊ እንግዲህ ለሜላት እየነገራት ነበረ። ሜላት ደግሞ ቆይችል ምን ያህል ምን ማለት ምንም ብታጠፋ ነው ይሄን ያህል እያለችም በጣም ነበር የተገረመችው። እና ሌላው እንግዲህ ሰላምዬ ቅዱስን አግኝታው ነበረ እና ቅዱስን እንግዲህ ስታገኘው እናም ያው እዝራ እንዴት ነው ማለት ስለ እዝራ ነገር ስለ ሁሉም ነገር ታቅ ነበረ እያቸው ስለ ቅዱሴ ምንድን ነው ምናምን ስትልም እንግዲህም ቤተሰቦቿ ለዘመናት ጠበኛ እንደሆኑና እንዲሁም ጠላት እንደሆኑ ትነግረዋለች ማለት ነው። እና ስትነግረው እንግዲህ ያንን ነገር ቅዱሴ ማመን ነበር ያቃተው። እና ታዲያ እዝራ አባት እናንተን ለመጉዳት ያደርግ ነበረ ምናምን ሲላትም አዎ ከማድረግም አልፎ በጣም ብዙ ነገር አሰቃይቶናል እያለችም እንግዲህ ግን ትነግረዋለች። እና እዝራ እንግዲህን ያው በተኛበት ነበረ ጥሎት የሄደው። እዝራም ተነስቶ እንግዲህ ወደ ሆነ ቦታ ሄዶ ተቀምጦ ነበረ። ቅዱሴም ምን እየሰራ ነው? እኔ እኮ ቤት መስላይ ምናምን ነበረ ሲለውም አዎ እስ ወደዚህ እኮ ወክል አደርግ እኮ ምናምን ብዬ ነው፣ አንተ ደግሞ በተኛሁበት ይህን ነው ጥለኸኝ ሄድከው ምናምን ሲለውም አይ እዚህ ሆነው ምናምን ይላታል። ወዴት ነው ምናምን ሲለውም ሰላምዬን ላገኝህ ምናምን ብላኝ ነው እና ወደ እሷ ጋር መጥቼ ነው ብሎም እንግዲህ ሲነግረው እና እዝራ በነገራችን ላይ ያው ከሰላምዬ ጋር አሪፍ ነው፣ ጥሩ ተገናኝታችኋል፣ ብቻ መቼም የሆነ ነገር እንደምትል ተስፋ አደርጋለሁ ምናምን ትለዋለች። ከዛ አይ ምን ትለኛለች ምናምን ስል አይ ማለት ስለተፈጠረው ጉዳይ ነው ቅዱስ ምንም ነገር አላለችም ስትልም እሱማ ብላኛለች ምንድን ነው ያለች አለ። አይ እዝራ ይሄ ነገር ቢቀርብክ ይሻላል ሲለውም ንገረኝ ቅዱስ መቼም ማለት ከዚህ የበለጠ ምንም የሚጎዳኝ ነገር የለም፣ ስለዚህ ንገረኝ ስለተፈጠረው ነገር በምንድን ነው ሽምግልናው የቀረው በማለትም እንግዲህ እዝራም ቅዱስን ይጠይቋል። ቅዱስም ያው ይሄ ነገር ቢቀርብክ ምናምን ይሄ ነገር ይረብሻል ብሎት ነበረ። ቅዱስም እዝራ በዚህ ጊዜ ቅዱስ እኔ ከዚህ በላይ እንድጎዳና እንድሰቃይ ትፈልጋለህ ማለት ነው? ንገረኝ እያልኩ እኮ ነው፣ ንገረኝ ሁሉንም ነገር ምንድን ነው ለምንድን ነው ምናምን ሲልም እንግዲህ ግን ቅዱሴም ያው ሁሉንም ነገር ይነግረዋል። አባቷ እንዲሁም ሰው እንደገደለ ማለት በነገራችን ላይ የሰላምዬ ፍቅረኛ የነበረው ማን ነበር ስሙ ጠፋኝ እንጂ እሱን በእርግጥ ያው አንተነህን አልገደለውም። አንተነህን የገደለው የሜላት ወንድም ነው ድማሙ ማለት ነው። እናም ያው እንደዛም እንደሆነ እንዲሁም ደግሞ ያው ድርጅታቸው አንድ አይነት ምርት ስለሚያመርት በዛም እንግዲህ ሊጥላቸው እንደሞከረ በጣም ብዙ ነገር እንዳደረጋቸው እና ያው ከእናቷ ጋር በጣም ጠላት እንደሆኑ ቤታቸውን እንደሚበጠብጠው ብዙ ነገር እንግዲህ ይለዋል። ከዛ በዚህ ጊዜ እዝራ በቃ ማመን ያቃተው አባቴማ በፍጹም ይሄንን ነገር አያደርግም፣ አባቴ እንደዚህ አያደርግም ስልም እኔ እንጃ እንግዲህ እዝራ እኔ የነገረችኝን ነው እየነገርኩ ያለሁት ትለዋለች ማለት ነው። እናም እንደዛ እንግዲህ ስትለው እሱም እንግዲህ እሺ ይላልና ምክንያቱም ያው ምንም ማድረግ አይቻልም። ያው አንድ አባት እንግዲህ ግን በቃ በልጆች አይን ፍጹም ሆኖ ስንመለከተው እና ደግሞ ያልጠበቅነው ነገር እንግዲህ ድንገት ሲፈጠርብን ማመን ነው የሚያቀተን እና እዝራ እንግዲህ በቃ ማመን አቃተው እና ቀጥታ ወደ ቤት መጥቶ እንግዲህ አባቱን ጠይቆት ነበረ። አባቱም እንግዲህ ንገረኝ የሰማሁት ነገር እውነት ነው ምናምን ሲለው ምንድን ነው የሰማሁት ሲለውም አንተ የነ ሀንዬን ቤተሰቦች ብዙ ነገር እንዳደረካቸው እንዲሁም ደግሞ አባቴ ነፍሰ ገዳይ እንደሆነ ይሄ ነገር እውነት ነው ወይ ምናምን ሲለው የሰማው ነገር በፍጹም ስህተት ነው እንጂ አንድም እውነት የሚባል ነገር እንደሌለ ይነግረዋል። እና እንደዛ እንግዲህ ሲነግረው እሱም እንግዲህ አባዬ እንዳትዋሸኝ፣ እውነት ከሆነ አንተ ምንም ነገር ካላደረካቸው
ማልልኝ በቃ በእኔ ማልልኝና አምንሃለሁ ሲለው፣ በዚህ ጊዜ አቶ በቃሉ እኔን የምታምነኝ አባትህ እኮ ነኝ፣ እኔን የምታምነኝ ስለማልኩኝ ነው። ለዚህም ነበረ መጀመሪያ እንነጋገር ያልኩ። መጀመሪያ ልጅቷ ማስተዋወቅ ነበረብን፣ ልጅቷ የማን ልጅ እንደሆነ መተዋወቅ ነበረብን እያለም እንግዲህ ግን ይነግረዋል። እና ታዲያ እዚህ ጋር እኔን ጥፋተኛ እያደረግከኝ ነው ሲለው፣ አዎ ግጥም አድርጌ ነው ጥፋተኛ የማደርገ። በመጀመሪያውኑ ማን እንደሆነች የማን ልጅ እንደሆነ ብታስተዋውቀኝ ኖሮ ይሄ ሁሉ አይፈጠርም ነበረ ይለዋል ማለት ነው። ምን ይፈጠራልሽ? መጀመሪያ ልጅቷን ባስተዋወቅ ምን የሚለወጥ ነገር አለ ሲለው፣ በጣም ብዙ ነገር፣ ይህ ነገር አይፈጠርም ነበረ ሲልም እንግዲህ ይነግረዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ምንቶች እንግዲህ እንደዛ ይላል። አቶ በቃሉም በጣም ይናደድና ትቶት ይሄዳል። ቅዱሴም እና እንዲሁም እዝራም ደግሞ በጣም ተናደው ያው አለ እዝራ እንደተመለከታችሁት መጠጥ ሆኗል እንግዲህ መደበቂያው። እናም አሁን ላይ ሀንዬ ደግሞ አቶ ኖላዊ ፊቱን አዝሮባታል። እሱ ምንድን ነው ባለፈው ላይ እንግዲህ ከአሴር ጋር ተኝታ አግኝቷን ነበረ እና በዛ እንግዲህ በጣም ተናዶባት ስለነበረ እንግዲህ ሊያናግራትም ሆነ ሊያትም አልፈለግም። እና መጠጥ እየጠጣ ያለ ተምቹ ሄዶ ስለተፈጠረው ስለ ሁሉም ነገር ምናምን ለአቶ ኖላዊ ሲያስረዳው፣ ኖላዊም እንግዲህ ወይኔ ዝም ብዬ ነሯ ልጆችን የኮነንኳቸው አሁኑ ነው ማግኘት አለብኝ ብሎ ቀጥታ ወደ ቤት መጥቶ ነበረ። እና ወደ ቤት መጥቶ እንግዲህ ግን ያው አሴርን ሁሉንም ነገር ይጠይቀዋል። እና ምንም ነገር አላደረጋችሁም ጆሮ ማለት ተምቼ የነገረኝ ነገር እውነት ነው ምናምን ሲለም እንግዲህ አረ ውሸቱን ነው እያለም እንግዲህ ያው ወሬው በተቃራኒ ሲሆንባቸው ግን ብቻ ደስ ይሉ ነበረ። በተለይ ሶስቱ ተምቹ እንዲሁም አሴርና ኖላዊ በአንድ ሲሆኑ በጣም ነው ደስ የሚሉ። በቃ የሆነ ወሬያቸው ይመቸኛል። እና ሌላው እንግዲህ ግን ምንድነች ጽዮን ነች። ጽዮን እንግዲህ እንዳያችሁት ያው ትምህርት ቤት በሚማሩበት ጊዜ በጣም ከሚባለው በላይ አሰቃይታችኋል። እንዲሁም በቃ ከሚባለው በላይ በዛ ላይ ኤላን ራሱ እሷ ነች ያመጣችው ወደዚህ። በጣም ብዙ የሚባል ነገር እንግዲህ አደርጋቸዋል። በዛ ላይ ደግሞ እዝራን እንግዲህ ግን ስለምትወደውና ስለምታፈቅረው የራሷ ለማድረግ እንዲሁም እነሱን ሁለቱን ለማጣላት በጣም ብዙ ያልሄደችበት ርቀት የለም ነበረ። እናም በነገራችን ላይ ያው ጽዮን እንግዲህ ያው የቅዱሴ ፍቅረኛ ነበረ። ቅዱሴ በጣም ይወዳት ያፈቅራት ነበረ። ግን ደግሞ ደስ የሚለው ነገር አንዳንዴ በፍቅር መጎዳትና እንዲሁም መገፋት አሪፍ ነው። አንተነህ ሰላምዬን ሲገፋት፣ ቅዱሴ ደግሞ ጽዮን ስትገፋው ሁለቱ አሁን ላይ ባንድ ሆነው ጥልቅ ያለ ፍቅርና ደስ የሚሉ ጓደኛሞች ደስ የሚሉ ጥንዶች ሆነዋል። እናም ጽዮን እንግዲህን ወደ ሰላምዬ ቤት መታለኝ እና ቤት እንግዲህ የምታውቀው ነገር የለም። እና ጽዮን እንግዲህ ወደ እነ ሰላም ቤት ምናምን ስትመጣ ያው አታውቅም የነ ሰላም ቤት እንደሆነ። ቤቲ ምንድን ነው ቤታ በቃ ማረፊያ እንደሌላት ምናምን ትነግራታለች። እንግዲህ ለጊዜው እዚህ እንደምናርፍ ነው የነገረቻት። እና ቤት እንግዲህ ስትመጣ ሰላም እንግዲህ ጽን ስታያት በጣም ትናደዳለች። ምን ትሰሪያለሽ እዚህ? በቃ ሰላም ነበር የተባባሉት። እና ታዲያ አንቺ እዚህ ምንድን ነው የምትሰሪው? ምን ልትሰሪ ነው የመጣሽው? ምናምን በቃ በጣም ይናደዳሉ። ከዛ እነኝህ ሰዎች ሌቦች ናቸው፣ አሁኑኑ ከዚህ ከቤት አስወጫቸው ምናምን ትላታለች ሜላትን ማለት ነው። ሜላትም እንዴ ዝም ብሎ ሰው ውጡ አይባልም ተረጋጊ ምናምን ትላታለች ማለት ነው። ከዛ እነሱ ካልወጡን ይወጣሉ ብላ ጺም እንግዲህ ማለት ሰላምም እንግዲህ ተናዳ ትታት ትሄዳለች። እና ተምቹ እንግዲህ አሴር እንግዲህ ያው ሀንዬን ተረጋጊ በቃ እኛ እኮ ምንም ነገር ያደረግነው ነገር የለም ስትልም፣ ሀንዬ በአሁን ጊዜ አባዬ እኮ ፊቱን ሊያዞርብኝ አይገባም ነበረ እያለችም ያው እያዘነች ነበረ። እናም እንደዛ ምናምን እያሉ ሰላም ትመጣለች። ሰላምም እንግዲህ ሀንዬ እንዴት ነሽልኝ ትልና እዛ ቤት የተፈጠረውን ነገር አንቺ አላየሽም? አንቺ እዚህ ከሀገር ሰላም ነው ብለሽ ተቀምጠሻል ምናምን ስትላት ምን ተፈጥሮ ነው ትላለች። እኔን ሄደና አሁን ነው ታይዋለሽ። አይ እኔማ ማየት አልፈልግም ስትልም፣ እንዴ ቆይ አንቺ ምን አደረግሽና ነው ስትልም፣ እንዴ እኔ እኮ አዋረኳት እኮ ልጁ መጀመሪያ ማወቅ ነበረብኝ መጠንቀቅ ነበረብኝ ስትልም፣ አንቺ ምንም ጥፋት የለብሽም፣ አንቺ ደግሞ ይሄ ነገር ይመጣ ብለሽ አላሰብሽም ትላታለች። ተምቹም እንግዲህ ልክ ነሽ
እህትሽ ትክክል ናት፣ አንቺ ምንም የምታውቂው ነገር የለም ምናምን ትላታለች። አሁን እንግዲህ ከን ወደዛ ቤት ትሄዳለች። አቤት ጦርነት ነው እና ምን የሚፈጠር ይመስላችኋል የኔ ወዶች? አሁን ደግሞ ጽዮንን እዛ ስታያት በጣም በቃ አለም ጦርነት ሊነሳ ነው እና ወዶች፣ እስከዚህ ድረስ ዘንላችሁ ቀርበናል። ቀጣይ እስከምንመጣ አስተያየታችሁን በኮሜንት አስቀምጡልን። መልካም ቆይታ። ባይ ባይ።